ኢንስፔክተር ኢዛና እድል ተይዛለች መሰለኝ ሳይሆን ተይዛለች ማለት እንዴት እርግጠኛ ሆንክ? ደውዬላት ነበር። ከዛማ ናቲን አወራሁት። ምን? ወይኔ ኢዛና በቃ አሁን እኔንም አይለቀኝም። አንተ ወንድ አይደለ እንዴ? ምንድነው የሚያመጫብጭህ? ኢንስፔክተር አንተ አልገባህም። ተረጋጋ። እኔ እያለሁ ምንም አያረግህ። ኢንስፔክተር ለእድልም እንደዛ ብላት ነበርኩ። እሱማ ምንም አትሆንም። እሱ ጋር እኮ ነች፣ ይዟታል እኮ። መግደል ቢፈልግ አያግታትም ነበር ማለት። ናቲ እሷን ከገደለ ጨዋታው እንደሚያልቅ ያውቃል። አልገባኝም። ስለምን ጨዋታ ነው የምትወረው? የሱ ፍላጎት ሶስተኛው ሰው ጋር መድረስ ነው። እሷን ገሎ አንተም ሶስተኛው ሰው እንዲደበቅም አያረግም። እና ይለቃታል ይመስለኛል። አይ ኢንስፔክተር ናቲን በደንብ ያወቅኩ አይመስለኝም። አንተ እንኳን እኔ ባወቅኩት ልክ ያወቅኩ አይመስለኝ። አሁን እሷን ከያዘ ቀጣይ ተረኛ እኔ ነኝ ማለት ነው። በትክክል ለዛ ነበር ተጠንቀቁ፣ አትለያዩ ያልኳችሁ። እሺ አሁን ምን እናድርግ? ቶሎ ሉልን በእጃችን ካላስገባን እኮ ናቲ ማቆም የለውም። ናቲ ትንሽ ካሰቡት በላይ ብልህ ነው። በድክመቱ እንዳንጠቀምበት ሉል እንደብቆታል። እሺ ምን እናድርግ? እሱ ከተደበቀበት ጉድጓድ እንዲወጣ ሌላ አቅር ማቀር አለብን። ሄሎ ዜሚ። ወይኔ ፍቅር ደህና ነሽ? ደህና ነኝ። ምን ነው? አይ ቃላብ ኢዛናን እየተከተለችው ነው ስላለኝ የሆነ ነገር አድርጉሽ እንደውም ብዬ። የኔ ፍቅር ለኔ አትጨነቅ፣ እኔ እጠነቀቃለሁ። እሺ አሁን እንዴት ሆንሽ? የሆነ ሰው በስልክ አውርቶ ነበር፣ ከዛ እየተከተልኩት በድንገት አመለጠኝ። ቆይ በስልክ አውርቶ ነው ያልሽው? አዎ ምን ነው? ቃላብም እኮ የሆነ ሰው በስልክ አውርቶ ነው ሄደ። እና ቃላብ ያወራው ኢዛናን ይሁን እንዴ? ኢዛና ስልኩን ካወራ በኋላ ቶሎ ነው ሄደው? ቶሎ እንኳን አይደለም፣ ግን ምን? ከስልኩ በኋላ እኔ እንዳለው ያወቀ ይመስለኛል። እንዴት አልሽ? ከዛ በኋላ ትንሽ ቆይቶ ቶሎ መራመድ ጀመረ። ከዛም ከአካባቢው በድንገት ተሰወረ። አየሽ፣ ኢንስፔክተር ቃላብ ነው ማለት። አንቺ የተከተልሽው እንደሆነ ከኔና ከሱ ውጭ ማን ያውቃል? ማንም። ስለዚህ ኢዛናን ያስጠነቀቀው ኢንስፔክተሩ ነው። ይሄ ሰይጣን አውቄው ነበር። ቆይ ቃላብ ለምን እንደዛ ያደርጋል? እሱን አላውቅም፣ ግን ከብዙ ነገር ጀርባ ያለው እሱ መሆኑን አሁን እርግጠኛ ሆኛለሁ። ቆይ ምን ሊጠቀም? ያኔም ስልክ የተደወለ ጊዜ ትዝ ይልሻል? ከኛ ውጪ እሱ ብቻ ነበር የሚያውቀው። ከዛ የሆነ ስልክ ከኛ ዞር ብሎ አወራ፣ ልጁ ሐሳቡን ቀየረ። አዎ ትዝ አለኝ። ዛሬም እንደዛው ዞር ብሎ አወራ፣ ኢዛናም ካንቺ ተሰወረ። ወይኔ አምላኬ። ቆይ ቃል ምን አስቦ ነው? እሱን ነው ማጣራት ያለብን። እንዲያግዘን እዚህ የጠራሁት እኮ እኔ ነኝ። አሁን ግን እሱ ሌላ ስራ እየሰራ ነው። እና ምን እናርግ አሁን? ዜሜ ከዚህ በኋላ ማንንም ማመን የለብንም። አሁንማ ማን ይታመናል? ላንቺ እኔ ለኔ አንቺ ካለሽ በቂ ነው። እሺ እኔ ፍቅር። ቃላ ምን እንደፈለገ እስከምናጣራ ድረስ እንዳወቅንበት መጠርጠር የለበትም። እሺ እኔ ፍቅር። የት ነሽ አንቺ አሁን? በቃ እስክንገናኝ ድረስ ተጠንቀቂ። እሺ የኔ አባት፣ አንተም ተጠንቀቅ። እሺ የኔ ፍቅር። እሺ እንዴት ነው ሉልን ከተደበቀበት የምንወጣው? አሪፍ እቅድ ያስፈልገናል። ምን አይነት እቅድ? እኛ ወደሱ ሳይሆን እሱ ራሱ ወደኛ መምጣት አለበት። አልገባኝም። እሱ እንዴት ነው ወደኛ የሚመጣው? ለዛ ነው አሪፍ እቅድ ያስፈልገናል ያልኩ። ምንም ያህል ብናቅድ ሉልኛና ምኑ ሊመጣ ይችላል። እንዲያምነን ማድረግ የኛ ስራ ነው።
አንተ አላወካቸውም ቃል ሁለቱም ወንድማማቾች እንዲህ በቀላሉ የሚሸወዱ አይደል። አንተ ደግሞ እኔን በደንብ አላወከኝ። መጀመሪያም እያስጠነቀቅኩ ነው ንቃሃቸው ችግር ውስጥ የገባ ነው። ስለምን ችግር ነው የምታወራው? ይሄው እድል ተይዛለች። ቀጣይ ደግሞ የኔ ተራ ነው። ከዚህ በላይ ምን ችግር አለ? እሱ የእናንተ እንጂ የኔ ጥፋት አይደለም። ምን ሆኖ የኛ ጥፋት? አትለያዩ ተጠንቀቁ ብያችሁ ነበር። 24 ሰዓት አንድ ላይ መሆን አንችልማ። አንድ ላይ መሆን ካልቻላችሁ አለመንቀሳቀስ ነው። አለመንቀሳቀስ ማለት መቼም አንድ ቦታ አንውል። ቆይ አሁን ምንድነው እያልከው? አጋጣሚ ከጠበቅኩ እኔም ዋሽ ነኝ። አጋጣሚ ካልጠበቅ ምን ልታረግ ነው ታዲያ? አጋጣሚውን ራሴ ይፈጥራል። አየህ እኔም እሱ ነው እያልካለሁት ማለት አጋጣሚውን ፈጥረን ልዑል ወደኛ እንዲመጣ ማድረግ ነው አለብን። እሺ ሐሳብ አለክ ወይ? በዚህማ ወይ በናቲ ከመጣንበት ወደኛ ሊመጣ ይችላል። ለናቲ ሲሆን ለዜማ እንዴት ብሎ ነው የሚመጣው? ምንም ቢሆን ጓደኛው ነች እና ለሷ ቦታ አለው። ባይዋጥልኝም ያለኝ አማራጭ መሞከር ነው። አንዴ ልዑል ተብዬ እጂው ስላስገባው ያኛው በራሱ ጊዜ በንብርክክ ይመጣል። እባክህን በቃ ልቀቀኝ። አይዞሽ ዛሬ ነፃ የምትወጪበት ቀን ነው። የምር ልትለቀኝ ነው? እያሰብኩበት አምኜሽ ልልቀቅሽ ወይስ ምን? ገድዬ ልቅበርሽ? እባክህ ናቲ ተስማምተን አልነበረ እንዴ? ሐሳቤን ለመቀየር እያሰብኩኝ። በእናትህ በቃ አይለመደኝም። አንድ እድል ብቻ ስጠኝ። ችግሩ እኮ አንቺ የምትታመኝ ሰው አይደለሽም፣ መርዝ ነሽ። እመነኝ፣ ያልከኝን ሁሉ አደርጋለሁ። ካላረግሽስ? ለቅቄሽ ቃልሽን ካጠፍሽስ? ቃሌን ካጠፍኩ ግደለኝ። እሱ አሪፍ ሐሳብ፣ ግን ቃልሽን እንዳታጥፊ አሁን በደንብ ትምህርት መውሰድ አለብሽ። እባክህ ናቲ በእግዚአብሔር እባክህን አትምታኝ። በእግዚአብሔር በማርያም የፈለከውን አደርጋለሁ። እባክህን ናቲ እባክህን የፈለከውን አደርጋለሁ። ሲመስለኝ አሁን በጥሩ ሁኔታ ትምህርት ወስደሻል። እባክህ ይቅር በለኝ እባክህን። ይቅር ለማለት እንኳን ያን ያህል ጥሩ ሰው አይደለም። እባክህን በቃ አታስቢ፣ አሁን ልለቅሽ ነው። የምር ግን ልትለቀኝ ነው? አዎ፣ ግን ካልኩሽ ቃል ውልፍት ብትይ እመነኝ ናቲ፣ ካልከኝ ውጪ ምንም አላደርግም። በጣም ጥሩ። የኔ አይን ሁሌም አንቺ ላይ ነው፣ ገባሽ? እሺ ተነሽ ጥፊ አሁን። እሺ ቆይ አንዴ ነይ ቁጭ። ምን አጠፋው? አይ እሱስ ምንም አላጠፋሽም፣ ግን እንዳታጠፊ በደንብ ትምህርት ያስፈልግሻል። አይሆንም። እባክህ ናቲ እባክህን ያልከኝን ሁሉ አደርጋለሁ። እባክህ ናቲ እባክህን ስለፈጠረ አምላክ እባክህን ናቲ። ለአንድ ቀን ርቃኝ እንደናፈቀችኝ እንዴት ነው ግን ያን ሁሉ ጊዜ ርቃኝ ቻልኩት? አይኑን ሳላየው ድፍን አንድ ቀን ሞላኝ እኮ። የክንዴ ላይ ስርሙቀቱ አልበረደ አፍታል ሞላው እጅሽ ከጄ ከወረደ ስትለይ በሰዓታት እምራብሽ በቅጽበታት እንዴት ልሁን ምትናፍቂ አሁን ባሁን እንዴት ልሁን
ምትናፍቂ አሁን ባሁን ደስታ ስለው መጨነቅ ነው ፈገግታ ስለው ኩርፊያው እንደ ጉም ጨበጥኩት ስለው ይተናል ችያሌዘው እንደ ብርሃን የፈተነ ከዚያም ልቆ የሚመጣ ትልቅ ናፍቆት አለ ውስጤ እረፍት አደብ የሚያሳጣ ስትለይኝ በሰዓታት ምራብሽ የምጠማሽ በቅጽበታት እንዴት ልሁን ምትናፍቂ አሁን ባሁን እንዴት ልሁን ምትናፍቂ አሁን ባሁን እሺ ድልን ቢገላት እኔ እንዳወኩት ከሆነ በዛ ልክ ጅል አይሆንም ማለት ቅድም እንደነገርኩ ድልን ከገደለ ጨዋታ ያበቃል እንጃ ብቻ ናቲ የሚምራት አይመስለኝም ወንዴ ሄሎ ድል ቃል ከናቲ አምልጫለሁ ምን የት ነሽ አሁን ሰፈር እሺ መጣሁ እዛው ጠብቂኝ እድል ነች አዎ መቼም ናቲ ለቋት አይደለማ አምልጬ ነው የምትለው እንዴት እሱ ውሸታ ነው ውሸቷ እንደሆነ አንተ እንዴት አወቅ ስንት ወንጀል መረመር ፖሊስ በዚህ ተራ ነገር የምታል ይመስላል እና ካላመለጠች እንዴት ወጣች ሲመስለኝ ናቲ ራሱ ለቋት ነው አልገባኝም ለምን ያዛት ለምን ለቃታል ከእሱ አንዳንድ ነገር ለማጣራት ነበር ያዛት እንደዛ ከሆነ ለምን ለቀቃት በቂ የሆነ መረጃ ከሷ አላገኝ ሲል ለቀቃት ለቋት ምን ሊጠቀም የሱ ሰላይ እንድትሆን አስማምቶ ነው ለቀቃት ምን ጭውሻ እና ከዚህ በኋላ እድል የናቲ ሰላይ ናት ድሮም እንደምትክደን አውቅ ነበር አታስመስል አንተም በሱ እጅ ብትገባ እሷ ያረጋቸውን የምታረገው እኔ እንደዚህ ጭራሽ አላረግም ቆይ አንተ ግን ሰላይ መሆኗ እንዲህ በዚህ ልክ እርግጠኛ ሆነ ልትወራቻል እኔም በሱ ቦታ ብሆን የማረገው ይሄን ነበር ወይኔ ፍቅር ደህና ነሽልኝ አለሁልኝ አባት ደህና ነህ ደህና ነኝ ምን ሆነሃል ድምጽ ልክ አይደለም ናፈቅሽኝ በጣም የምር አው ካጠገቤ ሳጣሽ ጨነቀኝ እኔም በጣም ናፍቀኛል እንዲህ የሆንኩኝ እንዴት ነው ያንን ሁላ ጊዜ ርቀሽኝ የቻልኩት እኔ ምን አውቄ ፈጣሪ ላይ አስችል አይሰጥም አይደል የሚባል ብቻ ዜሜ እኔ አንቺን ካጣው ሞታለሁ አታጣኝም የኔ ፍቅር ደግሞ ድጋሚ ስለሞት እንዳታወራ አንቺ ከሌለሽ መኖሬ እኮ ትርጉም አይኖረውም ዜሜ እኔ ሁሌም አለሁልህ መቼም ምንም ቢፈጠር እንዳትርቂኝ እሺ
አንተ ርቄኒስ እንዴት አስችሎኝ እኖራለሁ? አስበሽዋል? ግን በሆነ አጋጣሚ የተለያየ ሀገር ብንሆን ዛሬ ላላየሁህ እንኳን እንዴት እንደሆንኩ እኔ ነኝ የማውቀው። ይሄ ፍቅር ካለ ርቀት ምንም ችግር የለም የሚባለው ነገር ግን ውሸት ነው። እንዴት? ርቀት ሲኖር ናፍቆት ይመጣል። ናፍቆት ሲኖር ደግሞ ጭቅጭቅ ይመጣል። ጭቅጭቅ ሲመጣ ደግሞ መጣላት ይመጣል። አይ የኔ ፍቅር፣ እውነተኛ ፍቅር ከሆነ ምንም ያህል ርቀት ቢኖር በመግባባትና በመቻቻል ይታለፋል። አይ ግን እኮ ብዙ ሰው በርቀት ነው የሚለያየው። እሱ የውሸት ፍቅር ሲሆን ነው። አይመስለኝም። አንዳንዴ መራራቅ ሲኖር መግባባት ይቀንሳል መሰለኝ። አንተም ልክ ነህ፣ ግን ሁሌም እውነተኛ ፍቅር ያሸንፋል። ልክ እንደኔና እንዳንቺ ማለትም? አዎ ልክ እንደሱ። እኔ ግን አሁን ርቀታችንን አልቻልኩም። ልምጣ ወይስ ትመጣለህ? መጣሁ። ይኸውልህ ምንም ባላውቀው ሆነ ነው የምታወራት። እሺ ፒስ። ካላም ኢዛና እንዴት ነሽ እድል? በጣም ነው ያሰቃየኝ። ይሄ ውሻ እንዴት እንዳመለጥኩ እኔ ነኝ የማውቀው። እንዴት ነው ያመለጥሽው? ልክ ሲዘናጋ ጠብቄ ከኋላ መጣሁት። ከዛ ፊንት አደረገ። ጎበዝ ልጅ አይደል? እና ፊንት ካደረገ ለምን እዛው አልጨረሽው? በሰዓቱ እኔ ከዛ መውጣቱ ብቻ ነበር የታየኝ። በጣም እንጂ ይዛና። አይ ቢሞት እኮ ለኛ ጥሩ ነው ብዬ እኮ ነው። እሱማ ጥሩ ነበር። ለቀዳችን ከዚህ በላይ መቆየት የለብንም። ልክ ነሽ። አሁን አንዘጋይ። ያሰብኩ አዲስ ነገር አለ።